ሰላም ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ቅዳሜ መጋቢት 20 ቀን 2017 ዓ.ም መሰናዷችን ተጀምሯል። አርዕስተ ዜናዎችን በማስቀደም እንጀምራለን። በሁለተኛው የብልጽግና ፓርቲ መደበኛ ጉባኤ የውሳኔ አቅጣጫዎች ዙሪያ የወጣቶች ክንፍ ውይይት አካሄደ። 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ በክፍለ ከተማው በዝቅተኛ ገቢ ለሚተዳደሩ ዜጎች ማዕድ የማጋራት መርሃ ግብር ተካሄደ። እነዚህንና ሌሎች አጫጭር ዘገባዎችን እንዲሁም ላፍቶ ቅኝት የተካተቱበትን ላፍቶ ኦንላይን ቲቪን በመከታተል አብራችሁን እንድትሆኑ ጋብዘናችኋል። አጫጭር ዜናዎችን በማስቀደም እንጀምራለን። ከዜናዎቹ ጋር አዲስ ዓለም ጥላው ነኝ። በንፋስ ስልክ ላፍቶ ክፍለ ከተማ 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ በዝቅተኛ ገቢ ለሚተዳደሩ ዜጎች ማዕድ የማጋራት መርሃ ግብር ተካሂዷል። በዕለቱም የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ሌሎች የክፍለ ከተማ አመራሮችን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ በዝቅተኛ ገቢ የሚተዳደሩ ዜጎችን ማገዝ በእጅጉን የሚያስደስት ተግባር መሆኑን ገልጸዋል። ወይዘሮ ካባ አክለው ማዕድ ማጋራት ከሰው ተኮር ተግባራት መካከል አንዱ መሆኑን ጠቅሰው በበዓላት ወቅት የሚደረግ ድጋፍ መተሳሰብን የሚፈጥርና የወንድማማችነትና የአብሮነትን እሴት የሚያጎለብት መሆኑን ተናግረዋል። የክፍለ ከተማው ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ ወይዘሮ እቴ ማርጌታቸው የኢድ አልፈጥር በዓልን አስመልክቶ ከ10 ሺህ በላይ ለሚሆኑ የአቅመ ደካማና የኑሮ ደረጃ ላይ ለሚገኙ ዜጎች ድጋፍ መደረጉን ጠቅሰዋል። የንፋስ ስልክ ላፍቶ ክፍለ ከተማ ካቢኔ በመደበኛ ስብሰባው የአስተዳደሩን የስራ አፈጻጸም ገምግሟል። በመድረኩ የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱን ጨምሮ የክፍለ ከተማ የካቢኔ አባላት ተገኝተዋል። በተካሄደው መደበኛ ስብሰባ አገልግሎት አሰጣጥና መልካም አስተዳደርን ለማስፈን የሚሰሩ ስራዎችን ጨምሮ በ8 ወራት የተሰሩ ዋና ዋና ስራዎችን እንዲሁም ተግባራት የተመሩበት ሁኔታ ታይቷል። በቀሪ ወራት ክፍተቶችን በማረም የህብረተሰቡን ጥያቄ መመለስ በሚያስችሉ ስራዎች ላይ የበለጠ ውጤት ማስመዝገብ ይገባልም ተብሏል። የንፋስ ስልክ ላፍቶ ክፍለ ከተማ የገበያ ማረጋጋት፣ ገቢ መሰብሰብ፣ ህገወጥ ንግድ ቁጥጥር እንዲሁም አዲስ አበባ ታምርት ግብረ ኃይል የተከናወኑ ስራዎችን ገምግሟል። በግምገማው ላይ በምርት አቅርቦትና ስርጭት፣ በህገወጥ ንግድ ቁጥጥር፣ በኮሙኒኬሽን ስራዎችና መረጃን ተደራሽ ከማድረግ አንጻር በንግድ ጽሕፈት ቤት ሪፖርት ቀርቧል። የክፍለ ከተማው ምክትል ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ አቶ ድላየው ታምሬ እንደተናገሩት ወቅቱ የሃይማኖት በዓላት የሚከበሩበት በመሆኑ በምርት አቅርቦትና ስርጭት ላይ በቅንጅት መስራት ይገባል ብለዋል። በቀጣይ በሚሰሩ የገቢ ንግድ ቁጥጥርና እርምጃ አወሳሰድ እንዲሁም የበዓል ገበያውን ከማረጋጋት አኳያ የስራ አቅጣጫ ተቀምጧል። በንፋስ ስልክ ላፍቶ ክፍለ ከተማ ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት አዘጋጅነት በክፍለ ከተማው ለሚሰሩ የመንግስት ሰራተኞች የአብሮነት ኢፍጥር መርሃ ግብር ተካሂዷል። በስነ ስርዓቱ ላይ የክፍለ ከተማው ዋና ስራ አስፈጻሚ ጽሕፈት ቤት ኃላፊ አቶ ጸጋዬ ሳህሉን ጨምሮ ሌሎች አመራሮች፣ የእስልምና እምነት ተከታይ የመንግስት ሰራተኞች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የክፍለ ከተማው የዋና ስራ አስፈጻሚ ጽሕፈት ቤት ኃላፊ አቶ ጸጋዬ ሳህሉ እንዳሉት ኢትዮጵያውያን የአብሮነትና የወንድማማችነት እሴት እንዳላቸው ጠቅሰው በረመዳን ወር አብሮ ማሳለፍ ተገቢ መሆኑን አንስተዋል። በንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር የመልካም አስተዳደር ችግሮችን ለይቶ በመፍታት የአገልግሎት አሰጣጡን ማሻሻል እንደሚገባ ተገለጸ። የክፍለ ከተማና የወረዳ አመራሮች በተገኙበት በአገልግሎት አሰጣጥና በመልካም አስተዳደር ችግሮች ልየታና አፈታት ዙሪያ ውይይት ተደርጓል። በመድረኩ ለአገልግሎት አሰጣጡ ማነቆ የሆኑ የመልካም አስተዳደር ችግሮችን በተገቢው መለየትና በመፍታት አገልግሎት አሰጣጡን ማዘመንና ማቀላጠፍ እንደሚገባ ተጠቁሟል። የክፍለ ከተማው ተቋማት ስራቸውን በመረጃ በመያዝ ቴክኖሎጂን በመጠቀም እቅድና ግብን በማቀናጀት በትኩረት እንዲሰሩ አቅጣጫ ተቀምጧል። ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁን ስለሆናችሁ እናመሰግናለን። ዝግጅታችን አሁንም እንደቀጠለ ነው። ለዝርዝር ወደ ያዝነው ዜና እናልፋለን። ከቃል እስከ ባህል በሚል መሪ ሀሳብ በሁለተኛው የብልጽግና ፓርቲ መደበኛ ጉባኤ የውሳኔ አቅጣጫዎች ዙሪያ የንፋስ ስልክ ላፍቶ የወጣቶች ክንፍ ውይይት አካሂዷል። ዘገባው ያለኝ አዘነ ነው። ቴዎድሮስ ገብሩ እንደሚከተለው ያቀርበዋል።
ከቃል እስከ ባህል በሚል መሪ ሀሳብ በሁለተኛው የብልጽግና ፓርቲ መደበኛ ጉባኤ የውሳኔ አቅጣጫው ዙሪያ የንፋስ ላፍቶ ክፍለ ከተማ የወጣቶች ክንፍ ውይይት አካሄደ። በውይይቱ ላይ የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ፣ የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ፣ በብልጽግና ፓርቲ የአዲስ አበባ ከተማ የወጣቶች ክንፍ ምክትል ፕሬዚዳንት ወጣት በቀለ ታጀበን ጨምሮ ሌሎች አመራሮች፣ የብልጽግና ፓርቲ የወጣቶች ክንፍ አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ፓርቲው ከምስረታው ጀምሮ አዳዲስ ነገሮችን በመፍጠር ባለፉት ዓመታት የኢትዮጵያ ብልጽግናን የሚያረጋግጡ ዘርፈ ብዙ ድሎችን አስመዝግበዋል ብለዋል። ሁላችንም እንደምናውቀው ብልጽግና ፓርቲ ከምስረታው ጀምሮ የማይደፈሩ ነገሮችን በመድፈር አይነኬ የተባሉ ነገሮችን በመንካት አዳዲስ ነገሮችን በመፍጠር እንዲሁም በመፍጠን ባለፉት ዓመታት የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ዘርፈ ብዙ ድሎችን አስመዝግበዋል። ወጣቶቹ የኢኮኖሚ ማህበራዊና ፖለቲካዊ ጉዳዮች አንቀሳቃሾች መሆናቸውን ጠቅሰው የሀገራችንን ነባራዊ ሁኔታ ተገንዝበው ሁሉን አቀፍ ተሳትፎ ማድረግ እንደሚጠበቅባቸው ተናግረዋል። ክቡራን ወጣቶች፣ ብልጽግና ፓርቲ የመጀመሪያው መደበኛ ጉባኤ ላይ ያሳለፋቸው ውሳኔዎችና አቅጣጫዎች እንዲሁም በምርጫ ማኒፌስቶ ለሕዝብ የገባውን እያንዳንዱን ቃል ደረጃ በደረጃ በመፈጸም ላይ ደርሷል። ወጣቶቹ የኢኮኖሚ ማህበራዊና ፖለቲካዊ ጉዳዮች አንቀሳቃሾች መሆናቸውን ጠቅሰው የሀገራችንን ነባራዊ ሁኔታ ተገንዝበው ሁሉን አቀፍ ተሳትፎ ማድረግ እንደሚጠበቅባቸው ተናግረዋል። ወጣቶችን ከጎን አሰልፎ የገጠሙንን ዳራቶችን ሁሉ ወደ እድል በመቀየር በኢኮኖሚያዊ በማህበራዊና ፖለቲካዊ እንዲሁም በዲፕሎማሲያዊ መልክ ውጤታማ ስራዎችንም አከናውኗል። በብልጽግና ፓርቲ የንፋስ ስልክ ላፍቶ ክፍለ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ በበኩላቸው ለፓርቲው ወደፊት መሻገር የወጣቶች ሚና ጉልህ አስተዋጽኦ እንዳለው በመግለጽ ብልሹ አሰራርን በመታገል የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ማነቆ የሆነብን የምትረዱን ነገር ቢኖር ብልሹ አሰራር ነው። ምንም አልደብቃችሁ። በእኛ በመንግስት መስሪያ ቤቶች ውስጥ ያለ ብልሹ አሰራር አንዱ ክፍተት ሆኗል። አቶ መብራቱ አክለውም የወጣቱን የስራ ዕድል ጥያቄ ለመመለስ በትኩረት እየተሰራ መሆኑን አንስተዋል። በብልጽግና ፓርቲ የአዲስ አበባ ከተማ የወጣቶች ክንፍ ምክትል ፕሬዚዳንት ወጣት በቀለ ታጀበ በበኩሉ ፓርቲው ያስቀመጣቸውን አቅጣጫዎች በሚገባ በማጤንና ወደ ተግባር በመቀየር ለሀገር ተስፋ ሊሆኑ ይገባል ብለዋል። አሁንም ሁለተኛ መደበኛ ጉባኤ ላይ ያስቀመጣቸውን አቅጣጫዎች ለመፈጸም የህዝብ ድጋፍ፣ የወጣቱ ድጋፍ ያስፈልጋል ማለት ነው። ስለዚህ ሁላችንም በሁለተኛ መደበኛ ጉባኤ የተቀመጡ ውሳኔዎች መሬት እንዲይዙ ወጣቶቻችን ማገዝ፣ መደገፍ እና ከአመራሩ ጎን መቆም ያስፈልጋል ማለት ነው። ብልጽግና ፓርቲ የንፋስ ስልክ ላፍቶ ክፍለ ከተማ የወጣቶች ክንፍ ሰብሳቢ ወጣት ጎሳ ታመነ ወጣቶች የሰላምና የልማት ምሳሌ በመሆን ብልጽግና ፓርቲ በሁለተኛው ጉባኤ ያስቀመጣቸውን አቅጣጫዎችና ውሳኔዎች ተግባራዊ በማድረግ የድርሻቸውን ሊወጡ እንደሚገባ መላክተዋል። በሁለተኛ መደበኛ ጉባኤ ቀጣይ ለምንሰራቸው ስራዎች ደግሞ ይህ ወጣት ሚናውን በደንብ መወጣት አለበት። በተለይ በሀገር ግንባታ ውስጥ የወጣቶች ሚና እጅግ ከፍተኛ መሆኑ በዚሁም ቀጣይ ላይ በሚኖሩ የፓርቲያችን ሁለተኛ መደበኛ ጉባኤ ባስቀመጡ አቅጣጫዎች ላይ ይሄ ወጣት በደንብ ተወያይቶ የነገዋን ኢትዮጵያ የብልጽግና ማማ ላይ ለማውጣት ሁላችሁም በጋራ በትብብር እንደምንሰራ ተስፋ አደርጋለሁ። የላፍቶ ኦንላይን ቲቪ ዝግጅታችን አሁንም ቀጥሏል። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይነትም የፎቶ ዜና ወደ እናንተ ይደርሳል።
ተመልካቾቻችን አሁን ደግሞ ወደ ላፍቶ ቅኝት እናልፋለን። የዛሬውን ላፍቶ ቅኝት አለኸኝ አዘነ እንደሚከተለው አዘጋጅቶታል። አብራችሁን ቆዩ። ሰላም ውድ የላፍቶ ቅኝት ተከታታዮቻችን፣ ከሳር ቤት መከኒሳ ፉሪ አደባባይ ሁለተኛው ዙር 7ኛ ኮሪደር እናስቃኛቸዋለን። አብራችሁን ቆዩ። ኢንጂነር ብዙነህ ማሞ እባላለሁ። በንፋስ ስልክ ላፍቶ ክፍለ ከተማ የግንባታ ፍቃድ ባለሙያ ነኝ። እንደ ክፍለ ከተማ በዚህ በኮሪደር ልማት ስራዎች ላይ ከህንፃ ስታንዳርድ ስራ ጋር ተያይዞ ያሉትን አንዳንድ ተጨባጭ የመጡ ለውጦችን መሰረት በማድረግ እናያለን፣ ዞር ዞር እያለን ማለት ነው። ይሄ በእንዳጠቃላይ አሁን የምናየው በዚህ መካኒሳ አካባቢ ያለው የካቶሊክ የሴቶች ገዳም ቤተክርስቲያን ነው። እዚህ ጋር ከህንፃ ስታንዳርድ ስራ ተጀምሮ ከአጥሮች ጋር የነበሩትን በጣም የተወሳሰቡና ለእይታ አመቺ ያልሆኑትን ተጨባጭ ለውጦች ያመጡበትና የሃይማኖቱን መሰረታዊ ነገሮች ጠብቆ የህንፃ ስታንዳርድ የአጥሩ ስራ ላይና እንደዚሁም ግንቦቹ ላይ የሰራናቸው የፋሳድ ላይ ስራዎቹ የተቋሙን መሰረታዊ ይዘት ሳይለቅ ተጨባጭ የሆነ ለውጥ እንዲያመጣ የተሰሩ ስራዎች ናቸው። በፊት ይሄ ይሰጥ የነበረው የልብስ ስፌትና ማምረቻ የነበረ ቦታ ነው። አሁን ላይ ግን ከዛ ከኮሪደር ልማት ስራው ጋር ሜን ኮሪደር ላይ እንደዚህ አይነት አገልግሎቶች ምቹ ስለማይሆኑ ሪፐርፐስ ተደርገው የህንፃ ስታንዳርዱን በጠበቀ መልኩ የአልሙኒየም ክላዲንግ፣ የፋሳድ ላይቶች፣ የቴምፐርድ ግላስ እና እንደዚህ አይነት ዊንዶ ሾፕ ሲስተም ያላቸው ስራዎችን ማዕከል በማድረግ ይህን ስራ ወደዚህ እንዲቀየር አድርገነዋል። አሁን እነዚህ ስራዎች ፋይናላይዝድ ሲደረጉ ወደ አገልግሎት የሚመጣ ተቋም ነው። ግለሰቦቹ እዚህ ላይ ከፍተኛ የሆነ የራሳቸውን ሀብት በማውጣት በፈቃደኝነት ወደዚህ የልማት ስራ የመጡበት አንዱ ተግባር ነውና ከኮሪደር ልማት ስራዎች ትሩፋት አንዱ በዚህ ሳይታችን ላይ ይሄኛው ሪፐርፐስ የተደረገው ስራ ነው። አሁን ያለነው እዚህ ጀርመን አደባባይ ባቶ 5 የሚባል ኮንዶሚኒየም ሳይት ነው። እዚሁ ኮሪደር የሚሰራበት መስመር ላይ ያለ ኮንዶሚኒየም ነው። ከዚህ ከኮሪደር ልማት ስራው ጋር ተያይዞ እነዚህን ኮንዶሚኒየሞችም የቀለም እና የህንፃ ስታንዳርድ የመጠበቅ ስራዎችን እንዲሰሩ አድርገናል። በዛም መሰረት ይሄ ከጀርባዬ የምትመለከቱት ኮንዶሚኒየምም በፊት የነበረውን ገጽታ ቀይሮ አሁን በዚህ መልኩ የቀለም ስታንዳርዶቹና ወደ አስፋልት በኩል ላይ ያሉት ደግሞ የፋሳድ ላይቶችን እንዲያደርጉ የማሰራት ስራዎቹ ተሰርተዋል። ማህበረሰቡም በዚህ ቀለም የመቀባት የህንፃውን አጠቃላይ እድሳት በመስራት ከፍተኛ የሆነ ርብርብና የፈቃደኝነት ተሳትፎዎችን አድርገዋል። በዚህም መሰረት ያለው ተጨባጭ የሆነ የገጽታ ለውጥ የማምጣት ስራዎች ተሰርተውበት አሁን ስናየው ከየትኛውም ካሉት የግለሰብም ይሁን የሌሎች ተቋማት ህንፃዎች ጋር ስታንዳርዱ አቻ በሚሆን ደረጃ የተሰራ ስለሆነ አንዱ የኮሪደር ልማታችን ያመጣው ተጨባጭ ለውጥ ወይም ትሩፋቱ ይሄንን። ከጀርመን አደባባይ አልፈን ወደ መብራት የሚወስደው መንገድ ላይ ነን። ይሄኛው ደግሞ ካሉት የኮሪደር አካባቢዎች ክላስተር 2 የሚባለው ነው። ይሄ የምትመለከቱት ከጀርባ ያለው ሴንቸሪ ጋርደን ተብለው የሚታወቁ በ32 የሚሆኑ ይዞታዎች ወይንም ቤቶች ያሉበት ግቢ ነው። ይሄኛውም በጣም የተለያዩና ቀለማቸው በጣም ዝብርቅርቅ ያለ ስታንዳርዳቸውን ያልጠበቁ የተለያየ የጣሪያ ቀለምም ያላቸው የነበሩ ግቢዎች ናቸው። ከዚህ በኮሪደር ልማት ስራው ላይ አንደኛው የስታንዳርድ ማስጠበቅ ስራውን በሰፊ ከሰራንበት አካባቢ ላይ ወይንም እንደ ሞዴል መንደር ብለን ከምንይዘው አንዱ ይሄ ነው። ከአንዱ ህንፃ ወደ አንዱ ህንፃ ስናይ ተመጋጋቢ የሆነ እይታ እንዲኖራቸው የተደረገበት ስራ ነውና ኮሪደሩ በመሰራቱ በራሱ ያመጣውን ነገር ሰዎች ሳንነግራቸው ሊያዩት የሚችል መሆኑ ነውና እኛም በሙያችን እዚህ ነገር ላይ አስተዋጽኦ በማድረጋችን ከፍተኛ የሆነ ኩራትና ደስታ ይሰማናል። ከጀርባዬ የምትመለከቱት ህንፃ ጀማስኮ ይባላል ወይንም ፊውቸር ትምህርት ቤት የሚባል ነበረ። ጀማስኮ ህንፃ ላይ ካሉት የስታንዳርድ ማስጠበቅ ስራዎቻችን ላይ የአርኬድ፣ የቀለም ቅብ፣ የፋሳድ ላይትና
እንደዚሁም የተለያዩ የቴምፐርድ ግላስ ስራዎችን ተግባራዊ አድርገናል። አገልግሎታቸው ለረጅም ጊዜ ዝም ብሎ የቆመ ለቢሮ ተብለው ቁጭ ያሉ የነበሩ ናቸው። አሁን አገልግሎታቸውን በመለወጥ ወደ 14 የሚሆኑ ሱቆች እንዲከፈቱ የዊንዶ ሾፕ ሲስተምን በመጠቀም እንዲሰሩ የተደረጉ ናቸው። መብራት ኃይል አደባባይ ጋር ክላስተር 3 ላይ እንገኛለን። ክላስተር 3 ላይ ከጀርባዬ የምትመለከቱት አንደኛው ህንፃ በፊት ላይ በሌላ ገጽታ የነበረ ነው። የአልሙኒየም ክላዲንግ ስራው ሙሉ ለሙሉ በዚህ በኮሪደር ልማት ስራው ነው የተቀየረው። እኛ እነዚህን ስራዎች እንዲሰሩ ስታንዳርድ የማስጠበቅ ስራውን ኮሚኒኬት ስናደርጋቸው ፈቃደኛ ሆነው ያላቸውን ሀብት ሞቢላይዝ በማድረግ በተጨባጭ እንደምታዩት ነው ስራው ሙሉ በጎኑም በግራም በቀኙም ሙሉ ለሙሉ አልሙኒየም ክላዲንግ በማልበስ የፋሳድ ላይት ስራዎችን በመስራት የአርኬድ ስራዎችን በመስራት ከፍተኛ የሆነ ተባባሪነት ያሳዩበት ነው። ህብረተሰቡ እኛ የምንሰጠውን አቅጣጫ ተቀብሎ ይሄን ቀቡ፣ ይሄን አድርጉ፣ ይሄን መብራት ግጠሙ፣ እንደዚህ አድርጉ ስንላቸው ልክ እኛን ሰምተው የምንላቸው በመተግበራቸው ከፍተኛ የሆነ ምስጋና እናደርጋለን። ላፍቶ ቅኝቶች ደግሞ ላደረጋችሁልን መልካም ትብብር ከልብ እናመሰግናለን። እኛም እናመሰግናለን። ተመልካቾቻችን በላፍቶ ኮሙኒኬሽን የተዘጋጀ ወደ እናንተ የሚደርሰው የላፍቶ ኦንላይን ቲቪ የዛሬው ዝግጅታችን ይህን ይመስል ነበር። ለአብሮነታችሁ እናመሰግናለን። የላፍቶ ኦንላይን ቲቪ ስርጭትን በድረገጻችን www.lafto.com፣ በፌስቡክ ገጻችን ላፍቶ ኮሙኒኬሽን፣ በዩቲዩብ ቻናላችን ላፍቶ ኮሙኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሙኒኬሽን እንዲሁም በተለያዩ የማህበራዊ ሚዲያ አካውንቶቻችን ዝግጅቶቻችንን እንድትከታተሉ ጋብዘናችኋል። እናንተም አስተያየቶቻችሁን በፌስቡክ ኢንቦክስ አድርሱን። በያላችሁበት ሰላም